በአደጋው ወቅት ከ2200 በላይ ሰዎች መርከቧ ውስጥ ነበሩ። ከነዚህ ውስጥ ግን በሕይወት የተረፉት 706 ሰዎች ብቻ ናቸው። የታሪክ ፊልም ስለተሰራላት ግዙፍ ታይታኒክ መርከብና በውስጡ ስለነበሩት ተሳፋሪዎች ያትታል። ታይታኒክ የተገነባችው ሰሜን አየርላንድ ውስጥ ዋይት ስታር ላይን በተባለ ካምፓኒ ነው። የግንባታው ሂደትም በአጠቃላይ 3 ዓመት ሲፈጅ 7.5 ሚሊዮን የአሜሪካን ዶላር ወጥቶበታል። ለአውሮፓውያን አቆጣጠር በ1997 ለእይታ የበቃው የጄምስ ካሜሮን ፊልም ታይታኒክ ደግሞ 200 ሚሊዮን የአሜሪካን ዶላር ጨርሷል። ታይታኒክ ከእንግሊዝ ሳውዛምፕተን ከተማ ወደ ኒውዮርክ ጉዞ የጀመረችው ሚያዝያ 10 ቀን 1912 ዓ.ም ነው። መርከቧ 4 ቀናትን የተሳካ ጉዞ ካደረገች በኋላ 30 ሜትር ቁመት ካለው የበረዶ ግግር ላይ የተላተመችው ደግሞ እንደ አውሮፓውያን አቆጣጠር ሚያዝያ 14 ቀን 1912 ዓ.ም ነው። መርከቧ ሙሉ ለሙሉ ለመስጠም 2 ሰዓት ከ40 ደቂቃ ፈጅቶባታል። ከሟቾች ውስጥም አብዛኞቹ ወንዶች ሲሆኑ 26ቱ ደግሞ የጫጉላ ሽርሽር ላይ የነበሩ ጥንዶች እንደሆነ ይነገራል። ይህም የሆነው ወደ ማምለጫ ጀርባዎች እንዲገቡ ቅድሚያ ለሴቶችና ለህፃናት በመሰጠቱ ነው። ታይታኒክ ከመስጠሟ ከ14 ዓመታት በፊት በ1898 ሞርጋን ሮበርትሰን የተባለ ዕውቅ ደራሲ ሊሰጥም የማይችለው መርከብ ከበረዶ ግግር ጋር ተላትሞ ሰጠመ የሚል ጭብጥ ያለው መጽሐፍ ለንባብ አብቅቶ ነበር። ደራሲው በምናብ ለፈጠራት መርከብ የሰጣት መጠሪያ ደግሞ ታይታን የሚል ነበር። ታይታኒክ ፊልም በ11 ዘርፎች ኦስካር ወይም ደግሞ አካዳሚ አዋርድን አሸንፏል። ከሽልማቶች ውስጥ ግን አንዱም በተውኔት ዘርፍ የተገኘ አይደለም። የፊልሙ መሪ ተዋናዮች ኬቲ ዊንስሌት እና ሊዮናርዶ ዲካፕሪዮ በምርጥ ትወና አልተሸለሙም። ይህ ፊልም ለእይታ ከበቃ 28 ዓመታት የተቆጠሩ ሲሆን እናንተ ይህን ፊልም ለመጀመሪያ ጊዜ ያያችሁት መቼ ነበር? ሐሳባችሁን ኮሜንት ላይ አሳውቁን። እንደዚህ አይነት መረጃዎች በየቀኑ እንዲደርሷችሁ ፎሎ ማድረግ እንዳትረሱ።